ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን መራግብራችንን ነው ይዘን የቀርብነው። በአማራ ክልል ባለፉት 2 ቀናትም በርካታ አውደ ውጊያዎች የተካሄዱ ይገኛሉ። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በአምባሰል ተራሮች የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ የአገዛዙ ሰራዊት አባላትም ገደል ውስጥ መግባታቸውን ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸውን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ሌሎች መረጃዎችንም እንደዚሁ ወቅታዊ የፋኖ ተጋድሎ ዙሪያ ያገኘነው አለ። እሱንም ለማካፈል ያልነው አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አርበኞች በአዮ ጓጉሳ ግንባር በአገዛዙ ወታደሮች ላይ ትልቅ ድል እንዳገኙም እየተነገረ ይገኛል። ይሄ የ109ኛ ኮር 88ኛ ክፍለ ጦር አምባላ ቀበሌ በመመሸግ ነው ህዝብን ሲዘርፍ የነበረ የተባለውን ራሱን የአገው ሸንጎ ሚሊሻ እያለ የሚጠራውን አካል ነው በመምታት ከፍተኛ ጉዳት እንዳደረሰ የተገለጸው። ሌላው በወሎ ቤት አማራ ቀጠና ምዕራብ ግንባር ላይ በተደረገ ተከታታይ ተጋድሎ እንደዚሁ ከፍተኛ ቁጥር ያለው የአብይ አህመድ ወታደር እንደተገደለ ነው የሚነገረው። በወግዲ በሚገኝ ወታደራዊ ኃይል ውስጥ የእርስ በርስ ግጭት መቀስቀሱም እየተነገረ ነው። ግጭቱ የተቀሰቀሰው ለፋኖ መረጃ ሰጥታችሁን ያስመታችሁን በተባሉ የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮችና አጃቢዎች መካከል እንደሆነ ነው መረጃው የሚያመለክተው። ሌላው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በኩል የተካሄደው ወታደራዊ ዘመቻ ነው። በመንዝ አውራጃ የመዘዞንና የባሽ ህዝብን ከፍተኛ አደጋ ሲፈጽም የነበረው የአገዛዙ ጦር ላይ ነው እርምጃ የተወሰደው። ከሙላሌ ከተማ ወደ ባሽ፣ ከመሃል ሜዳ ከተማ ወደ ባሽ እንዲሁም ከጣር ማበር ወደ መዘዞ፣ ከደብረ ሲና ከተማ ወደ መዘዞ የተንቀሳቀሰ ቢሆንም አሳምነው እዝ የአስቻሉ ደሴ ክፍለ ጦርና በረራ ክፍለ ጦር የተወጣጣ ኃይል ነው በማረፊያ ቁርጥ አምባና ቴሌ አካባቢ በጨበጣ ውጊያ የአገዛዙ ሰራዊት ላይ ትልቅ ድል እንደተቀዳጀ የተገለጸው። በሌላኛው ግንባር በመዘዞ በኩልም እንደዚሁ ውጊያዎች መደረጋቸውን ነው ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ክፍል የተገኘው መረጃ የሚያመለክተው። እንደዚሁም በዛው በወሎ በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ በምዕራብ ወሎ ግንባር በየአቅጣጫው እንደዚሁ ውጊያ እየተካሄደ ይገኛል። በ105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከአማራ ሳይንት አጅባር ከማል ሳይንት ደንሳ ከተማ ከወርቅ ማውጫ እስከ ማል ሳይንት ትምህርት ቤት የአብይ አህመድ አገዛዝ ጦር መከላከያው አድማ ብተናና ሚሊሻ እንዲሁም የፖሊስ ኃይሎች ላይ በተደረገ የማጥቃት እንቅስቃሴ 45 የጥምር ጦር አባላት መደምሰሳቸውን ነው የተገለጸው። 38 ቁስለኛ እንደዚሁም በርካታ የጦር መሳሪያዎች መማረካቸውን ነው በመረጃው ላይ የተመለከተው። ከወልዲያ ወደ ባህር ዳር በሚወስደው ዋና መስመር ላይ እንዲሁ ሳንቃ ከተማን ጨምሮ ሌሎች አካባቢዎችንም በፋኖ ቁጥጥር ስር መግባታቸውን በደረሰን መረጃ ላይ ተመልክቷል። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ባለፉት 2 ቀናት ከተከሰቱት ወታደራዊ ክንውኖች በመነሳት ወደ መራግብራችን እናልፋለን። ወደ አንተ መጣለሁ። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት በምዕራብ ጎንደር ዳኛገር ጫቆ ወረዳ ነጋዴ ባህር ከተማ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገብርዬ ክፍለ ጦር በልዩ ተልዕኮ ኦፕሬሽን የፈጸመ ሲሆን የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን አስታውቋል። በተደረገው ውጊያ የአገዛዙ ጥምር ኃይል የብልጽግና አመራር ከፍተኛ ጉዳት ማስተናገዱን ለማወቅ ተችሏል። 21 የአገዛዙ ጦር ሲገደሉ 13 ቁስለኛ መሆናቸውን ለማወቅ ተችሏል። 19 ክላሽንኮቭ መሳሪያ በምርኮ የተገኘ ሲሆን ከ5000 በላይ ተተኳሽ መማረካቸውን አስታውቀዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙ ጥምር ሰራዊት አብዛኛውን ቀጠና አሸንፎ ነፃ በማውጣት የቻለበትን ሁኔታ ገልጿል። አውደ ውጊያው ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ከአገዛዙ ኃይሎች ማጽዳት ሲቻል ቱመት ከተማ
የመሸገውን የጦር ኃይሉን ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማው በመግባት በተፈጸመው የማጥቃት እንቅስቃሴ ሌሊቱን የአገዛዙን ጦር ከከተማዋ በማስወጣት የቱመት ከተማን በፋኖ ቁጥጥር ስር ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነጻ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ እንደሚገኝ አስታውቀዋል። እንዲሁም ከሶስቱ ሬጅመንቶች የተወጣጣውን ተወርዋሪ ኃይል በተቀናጀ መንገድ የክፍለ ጦሩን ሬጅመንት በማሰለፍ በከፍተኛ ውጤት እየመሩ የአገዛዙ ጥምር ጦር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ወደ ገንደዋ ከተማ እየሸሸ መሆኑን ለማወቅ ተችሏል። በዚህ አውደ ውጊያ በርካታ የመሳሪያ ምርኮና መሰል የውጊያ ቁሳቁስ መረጃዎችን ለማግኘት በኔትወርክ እጥረት ምክንያትና ውጊያው ሙሉ በሙሉ ባለመጠናቀቁ በሚቀጥለው የምናቀርብ መሆናችንን ለመግለጽ እወዳለሁ። በሌላ ዜና እንግዲህ በምዕራብ ወሎ ከፍተኛ ወታደራዊ ጠቀሜታ ያላትን ወግዲ ከተማን በከተማዋ ዙሪያ የሚገኙትን ምሽጎችን በማጥቃቱ ከተማዋን መቆጣጠር መቻላቸውን አስታውቀዋል። ሰኮርና ጎረንጅ በተባሉ አካባቢዎች ነው ጥቃቱ የተፈጸመው። ብዛት ያለው ጦር ተደምስሷል። በርካታ የጦር አባላቱም ተማርከዋል። የተረፈው የአገዛዙ ጥምር ጦር ደግሞ ወደ ሸዋ ደራ ወደ ተባለው አካባቢ መሸሸቱና በኋላም ተጠናክሮ የሚኒሻ ኃይሎችና ሌሎች የአየር ወለድ አባላትን ይዞ መጥቶ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ነገር ግን እንዳልቻለ ነው መረጃዎች የደረሱኝ። በከተማዋ የነበረው የፋኖ ኃይሎች ቤተሰቦች ናቸው ተብለው በእስር ቤት የነበሩ በርካታ እስረኞች የግፍ እስረኞች ማስለቀቁን አስታውቋል። መንግስትም የድሮውን ጥቃት ፈጽሟል። እንግዲህ በአማራ ክልል እየተደረገ ባለው ጦርነት ለበርካታ ጊዜ ማለት በሚያስችል ደረጃ የእግረኛ ጦሩ ካናይዝድ የአየር ወለድ ጦሩ ሲመታበት እያደረገ ያለው ንጹሐንን በድሮን መጨፍጨፍ ነው። የተለመደ ተግባሩን አድርጓል። ነገር ግን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ 2 የቡድን መሳሪያዎች ብሬንና ዲሽቃዎችን 30 ክላሽ መማረካቸውን አስታውቀዋል። አሁንም ተመልሶ የተነጠቀውን በላስታና በአምባሰል ተራሮች ላይ እየተደረገ የነበረው ውጊያ ዛሬም ለ5ኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች የአምባሰል ተራራ ሙሉ በሙሉ ተቆጣጥረው አሁንም ይዘው ይገኛሉ። የአገዛዝ ጦር ግን እንደገና በሜካናይዝ ጦር አካባቢ መልሶ ለማጽዳት ሙከራ ያደረገ ቢሆንም ልክ እንደ ባለፈው 150 ጦር ከትናንት ወዲያ እንደተገደለበት ይታወቃል። ዛሬም እንዲሁ ያንን አካባቢ ለመቆጣጠር ጥረት እያደረገ ቢሆንም የፋኖ ኃይሎች ያው እንደተለመደው እየመቱ እየመለሱት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጎጃም አዊ ዞን አዩ ጓጉሳ ወረዳ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ የወረዳዋን ከተማ አዘናን ከአገዛዙ ጦር ነጥቆ ተቆጣጥሯታል። በተደረገው ውጊያ የብልጽግና አመራር አበበ ሙሉነህን ጨምሮ በርካታ የጦር አባላት እና ሚኒሻዎች መገደላቸውን አስታውቋል። ባደረጉት ውጊያም ከ11 በላይ የሚኒሻና የአድማ ብተና አባላት ሲገደሉ ከነዚህ ውስጥም የብልጽግና አመራሮች እንደሚገኙበት ታውቋል። 10 ቁስለኞች በፋኖ እጅ መግባታቸውን ተመተው የአገዛዝ ጦር ሲሸሽ ቁስለኞችን ትቶ ሄዶ በፋኖ ኃይሎች ቁጥጥር ስር መግባታቸውን አስታውቀዋል። 30 እስረኞችም በከተማ ውስጥ የፋኖ ቤተሰብ ናችሁ ተብለው ሲሰቃዩ የነበሩ ለፋኖ ገንዘብ ትሰጣላችሁ፣ ለፋኖ መረጃ ትሰጣላችሁ ተብለው ታስረው የነበሩ 30 የግፍ እስረኞችን ማስለቀቃቸውን አስታውቀዋል። እንዲሁም በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የፋኖ ኃይሎች በሌሊት በፈጸሙት ጥቃት 7 የአድማ ብተና አባላትን በፓትሮል እያደረጉ ወሰታ በተባለው ቦታ አካባቢ በሌሊት ሲንቀሳቀሱ የነበሩ የአድማ ብተና አባላትን ቀኝ የተባሉ የከተማ አድፍጦ መቺ ኃይሎች ዘልቀው በመግባት ብተና አባላትን ከመምታታቸው በተጨማሪ በከተማዋ ላይ በሌሊት ሲንቀሳቀስ የነበረችው የፓትሮል መኪናን ጨምረው ማቃጠላቸውን አስታውቀዋል። ይህ በእንዲህ እንዳለ እንግዲህ በሰሜን ሸዋም እንዲሁ በደብረ ብርሃን ከተማ አቅራቢያ አንጫ ቆረር በተባለ ቦታ የፋኖ ኃይሎች ጥቃት ፈጽመው 1 ሻለቃ አዛዥን ጨምሮ በርካታ የአገዛዙ ጦር መደምሰሳቸውን አስታውቀዋል። በዚሁ ቀጠና በመንዝ ወረዳ ከወገሬ ከተማ ጠል ወደ ተባለ ቦታ ሲጓዝ የነበረ የአየር ወለድ አባላት የአገዛዙ ጥምር ኃይል ጋር በመሆን የፋኖ ኃይሎች ጥቃት ፈጽመው በርካታ የአየር ወለድ የአድማ ብተና የሚኒሻና የፖሊስ ኃይሎች እንደተገደሉ ለማወቅ ተችሏል። በዚሁ አቅራቢያም እንዲሁ ከዘመሬ ከተማ ወደ ሰላ ድንጋይ፣ ይሄ ሰላ ድንጋይ ማለት ከደብረ ብርሃን ከተማ በቅርብ ርቀት የሚገኝ አካባቢ ነው። በዚህ ሰላ ድንጋይ ሲንቀሳቀስ የነበረው የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት ለ2 ሰዓት ውጊያ ከበባ በማድረግ በአገዛዙ ጦር ላይ ጉዳት እንዳደረሱበት ለማወቅ ተችሏል። በሰሜን ሸዋ ነበልባል ክፍለ ጦር የመብረቁ ክፍለ ጦር ጋር በጋራ በመቀናጀት ከሚኒሊክ ሻምበሎች ጋር በመጣመር የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን እድሜ ለማራዘም ምርጫውን በአስገዳጅ ሁኔታ ለማስፈጸም
ለመፈጸም ተሰብስቦ የነበረ የአገዛዝ ጦር በተለይ የኦሮሚያ አድማ ብተና በመኮይ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ክሳራ አድርሶበታል። በዚህ ጥቃት ከፍተኛ ኃይል የተመታበት ሲሆን ቁስለኛውንና ሬሳውን ትቶ ወደ አዳማ ከተማ መሸሹን ለማወቅ ተችሏል። ክፍለ ጦር በሰነዘሩት ማጥቃት የኦሮሚያ አድማ ብተና መመታቱ ሲታወቅ ከተማዋን በፋኖ ቁጥጥር ስር መግባቷንም እንዲሁ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ዳግማዊ መብረቅ ክፍለ ጦር ከአዲስ ዘመን ከተማ ማክሰኝን ባለው መስመር ላይ ስሙ አርኖ ጋርኖ ዳንኪያና ሰባሃ በተባለ ቦታ ላይ በፈጸሙት የማጥቃት እንቅስቃሴ በጥምር ሲንቀሳቀስ የነበረውን የአገዛዝ ጦር የብልጽግና አመራርና የአድማ ብተና አባላትን በሰነዘሩት ማጥቃት 11 የአገዛዙ ጦር ሲገደል 13 ቁስለኛ ማድረጋቸውን አስታውቀዋል።